ሁላችንም እንቁምና ቃሉን እናነባለን። ከዛ አብረን የጌታን ሐሳብ እንካፈላለን። ቁጥር 16 በጌታ በኢየሱስ ስም አነበዋለሁ፣ ትከተሉኛላችሁ። በዚያም ጊዜ 2 ጋለሞታዎች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይቺ ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለድኩ። እኔም ከወለድኩ ከ3 ቀን በኋላ ይቺ ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፣ ከሁለታችን በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ላይ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለሁ ልጄን ካጠገቤ ወሰደች፣ በብብቷም አደረገችው። የሞተውንም ልጇን በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሳ እነሆ ሞቶ ነበረ። ነገር ግን ብርሃን በሆነ ጊዜ ተመለከትኩት፣ እነሆ የወለድኩት ልጄ አልነበረም። ሁለተኛይቱም ሴት ደነኛው የኔ ልጅ ነው፣ የሞተው ያንቺ ልጅ ነው እንጂ እንደምትዩ አይደለም አለች። ይችም የሞተው ያንቺ ልጅ ነው፣ ደነኛው የኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበረ። በዚያን ጊዜ ንጉሡ ይችኛው ደነኛው የኔ ልጅ ነው፣ የሞተው ያንቺ ልጅ ነው ትላለች። ያችኛይቱም አይደለም፣ የሞተው ያንቺ ልጅ ነው፣ ደነኛውም የኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ መጡ። ንጉሡም ደነኛውን ሕፃን ለ2 ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታዬ ሆይ ደነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለኔም ላንቺም አይሆን አለች። ንጉሡም መልሶ ይችኛይቱ እናት ናትና ደነኛውን ሕፃን ለእርሷ ስጧት እንጂ አትግደሉ አለ። እግዚአብሔር ይመስገን። ሁላችንም ቁጭ እንላለን። እግዚአብሔር ያክብራችሁ። እግዚአብሔር የተባረከና የተመሰገነ ይሁን። በጣም 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 የሚገርም ታሪክ ነው። ክብር ለእግዚአብሔር ይሁን። ይሄ ታሪክ ምዕራፍ 3 አንደኛ ነገሥት ምዕራፍ 3 ሰለሞን ወደ ስልጣን የመጣበት ጊዜ ነው። ከአባቱ ከዳዊት የንግስና ስልጣኑን ተቀብሎ መጥቶ ደግሞ በእግዚአብሔር ፊት የጸለየበት ምዕራፍ ነው። ለምን እኔ ብላቴና ነኝ፣ ይህንን ሕዝብ እመራ ዘንድ አልችልም እና እባክህን ጥበብና ማስተዋልን ስጠኝ ብሎ በእግዚአብሔር ፊት የጸለየበት ምዕራፍ ነው እና እግዚአብሔርም ደግሞ በጣም ተገርሞና ደስ ብሎት ሰለሞንን ጸሎት ሰምቶ የሰጠበት ጨምሮ የሰጠበት ምዕራፍ ነው። ከዚህ የተነሳ ሰለሞን ደግሞ ለእግዚአብሔር መስዋዕትን ካቀረበ በኋላ ደግሞ የእስራኤልን ደግሞ ሽማግሌዎች ሰዎች ደግሞ ጠርቶ ግብዣ ያደረገበት ምዕራፍ እንደሆነ ከዚህ ከቁጥር 16 በፊት ታሪኩ ይነግረናል። ይሄን ግብዣ ካደረገ በኋላ ነው እነዚህ 2 ሴቶች ወደ ሰለሞን ጋር የመጡት ማለት ነው። ይሄ ያነበብነው ክፍል በጣም ሲሪየስ ጉዳይ ነው። ደግሞ በጣም ኮምፕሊኬትድ የሆነ ጉዳይ ነው። በጣም ከባድ ጉዳይ ነው። በጣም ኮምፕሊኬትድ የሆነ ጉዳይ ነው። ይሄ ጉዳይ አሁን ያነበብነው ጉዳይ ተመልከቱ። ትንሽ መግቢያ ልስጣችሁና ከዛ ወደ መልእክቴ ይሄዳለሁ። ሁለቱም እነዚህ ሴቶች መጽሐፉ እንደሚነግረን በግልሙትና ስራ የሚተዳደሩ ወዳጅ አብረው በአንድ ቤት ውስጥ በጋራ የሚኖሩ የነበሩ ሲሆኑ ሁለቱ እነዚህ ሴቶች አብረው ነው የሚኖሩት። ሩሜት ማለት ነው። ምናልባት ሩሜት ያኔ የሆነ የተጀመረው አላውቅም፣ ግን አብረው ነው የሚኖሩት እና ተመሳሳይ ስራ ነው የሚሰሩት። በግልሙትና የሚተዳደሩ ሴቶች ናቸው። ደግሞም ሁለቱም ደግሞ ልጆች የወለዱበት በ3 ቀን ልዩነት ነው። አንደኛዋ ቀድማ ወለደች፣ በ3ኛው ቀን ደግሞ ሁለተኛዋ ደግሞ ወለደች። አራስ ናቸው ማለት ነው እና ደግሞም አንዱ ልጅ በእናቱ በሌሊት የተገደለበት፣ ደግሞም ሌላኛው ጤነኛ ልጅ ደግሞ በዛው ሌሊት የተሰረቀበት ጊዜ ነው። እንደገናም ደግሞ
ጊዜው ምንድነው? ሌሊት ነው። እሱ ብቻ አይደለም፣ ደግሞ ያየ ደግሞ የሰማ ምስክር የሚሆን የለም በሁለቱ መካከል። እሱ ብቻ አይደለም። ይሄ ነገሩ እንደዚህ ከሆነ በኋላ ይሄ ኬዝ ደግሞ እንዲያይላቸው ይዘውለት የመጡት ደግሞ ንጉስ ምንድነው? ብላቴና ነው። ገና ስልጣን ገና የተቀበለ አዲስ ንጉስ ነው። ምንም ልምድ የሌለው ገና ብላቴና የሆነ ንጉስ ነው። እሱ ጋር ነው ኬዙ ያመጡት እሱ ጋር ነው። እና አስቡት፣ ወዳጆች ናቸው። እኔ አዶኖ ስንት ቀን አብረው እንደኖሩ እኔ አላቅም፣ መጽሐፉ አይነግረንም። ግን አብረው ነው የሚኖሩት። ቅርበታቸው ማሰብ ትችላላችሁ። እንደገና ደግሞ ገና አራስ ቤት ያሉ ናቸው። በቅርብ የወለዱ ሴቶች ናቸው። እና የወለዳችሁ እናቶች በደንብ ደግሞ አባቶችም በደንብ እናውቃለን፣ ከመጀመሪያው ቀን እስከ መጨረሻው ቀን ያለውን ፕሮሰስ ያለውን ነገር። እና ደግሞ ልጅ ሞቷል፣ ደግሞ ልጅ ተሰርቋል። የልጅ ኬዝ ነው ኬዙ፣ የልጅ ኬዝ ነው ኬዙ፣ የሞት ኬዝ ነው ኬዙ፣ የመሰረቅ ኬዝ ነው። እና በጣም ሲሪየስ የሆነ ኬዝ ነው ይሄ ኬዝ ማለት ነው። እንዲህ አይነት ሁኔታ ውስጥ ነበሩ። እሱ ብቻ አይደለም፣ እንደገና ይሄ ኬዝ ለሰለሞን ለንጉሱ ሲመጣ ደግሞ በጣም ከባድ ኬዝ ነው። ምክንያቱም እንዳልኳችሁ ገና ወጣት ነው፣ ገና አዲስ ንጉስ ነው። እና እንዲህ አይነት ኬዝ መጣበት። እንዲህ አይነት ኬዝ መጥቶ አያውቅም በአባቱ በዳዊት ዘመን፣ ደግሞም በሳኦልም ዘመን አልመጣም፣ አይነግረንም ታሪኩ። እና በዚህ እሱ ሲመጣ ይሄ ኬዝ አብሮ መጣ። ገና ጸልዮ ይሄንን እግዚአብሔር ሰጠው ብሎ እንዳለ ይሄ ኬዝ መጣና ፊቱ ግጥም አለ። እንዴት ከባድ ኬዝ ነው! በጣም አስቸጋሪ ኬዝ ነው። እና ሁለቱም ደግሞ ይናገራሉ። ሁለቱም ጋር ምን አለ? እውነት አለ። እውነት የትኛው ጋር እንደሆነ ለማወቅ በጣም አስቸጋሪ ኬዝ ነው። እና አስቡት እናንተ በዛ ቦታ ብትሆኑ ምንድነው ልንል የምንችለው? እንዴት አስቸጋሪ ኬዝ ነው ፊቱ የመጣው ሰለሞን ጋር። እንዴት አስቸጋሪ ነገር ነው! እና ለሚሰማም ደግሞም ሰው ሁሉ በጣም ከባድ ነው። እውነት ሁለቱም ጋር ያለ ይመስላል። ሁለቱም የሚሉት ነገር ስላለ ማለት ነው። ይገርም ነው። የሚገርም ሐሳብ ነው እዚህ ጋር የምናየው። ግን ይሁን እንጂ ግን በዚህ ሁሉ ሁኔታ ውስጥ ግን እቺ መጀመሪያ ኬዙን ንጉሱ ጋር ያቀረበችው ሴት ምን ትላለች? የሞተው የኔ አይደለም፣ ጤነኛው የኔ ነው። ይሄ የሞተው የሷ ነው፣ ደግሞ እንዲህ ነው የሆነው ብላ ትናገራለች አይደል? መጀመሪያ እንዳነበብነው የመልእክቴ ርዕስ የሞተው የኔ አይደለም፣ የሞተ የለኝም፣ የኔ ነገር አይሞትም። እግዚአብሔር ይባረክ። እና ምን አለች? የሞተው የኔ አይደለም። ክርክሩ እንዲህ አይነት እንደነበረ እናያለን። ኦኬ ተመልከቱ። እቺን ሴት አሁን ብዙ ማነሳው እቺ ልጇ የተሰረቀባትን ሴት ነው ማነሳው። ብዙ እዛችኛው አለ ብዙ መናገር አልፈልግም። እቺ ሴት እንዳልኳችሁ መጽሐፉ እንደነገረን ጋለሞታ ናት። እሺ እሱን አትረሱ፣ ጋለሞታ ናት። እና የገጠማት ትልቅ አስቸጋሪ የልጇ ኬዝ ነው። ገና የወለደችው ልጅ ነው። እና ማታ አጥብታ አልባብሳ ብብቷ ውስጥ ከታ አጠገቧ አድርጋ አስተኝታው ነው የተኛችው። እርግጠኛ ነች። እና ግን ሌሊት ደግሞ ነቅታለች ልታጠባ ልጇን። እና ስትነሳ ግን የገጠማት ታሪክ ግን ሌላ ነው። የገጠማት ነገር በጣም ሌላ ነው። እኔና እናንተ ወይንም ደግሞ አይሆንባችሁ አይሆንብን፣ ኦፍኮርስ አይሆንብንም። ኢየሱስ ጌታ ነው፣ እግዚአብሔር መልካም ነው። ግን እኛ ብንሆን፣ አንቺ ብትሆኝ፣ አንተ ብትሆን፣ እኔ ብሆን ብለን እናስብ። የገጠመን ይሄ ክስተት እኛ ብንሆን ምንድን ነው የምናደርገው? ምን እናደርጋለን? ሌሊት ነው እና ስታነሳው ልጁ ምን ብሏል? ቀዝቅዟል፣ ሞቷል። ምንድን ነው የምናደርገው?
ምን ታደርጋላችሁ? ምን እናደርጋለን? ምንድነው ምላሻችን? ይህን እስቲ አስቡት እዛ ቦታ ውስጥ ሆናችሁ እና እቺ ሴት እንዲህ ሁኔታ ገጥሟታል። ግን ምን አደረገች? ከማልቀስ ከመጮ በፊት ምን አደረገች? ታገሰች። ምን እስኪሆን እስኪነጋ ድረስ፣ ብርሃን እስኪመጣ ድረስ፣ በደንብ አድርጋ እስክታየው ድረስ፣ እርግጠኛ እስክትሆን ድረስ ምን አደረገች? በዚህ ሁኔታ ውስጥ ሆና ምን አደረገች? ታገሰች። ምን ይዛ? ሬሳ ይዛ፣ ልጇን ይዛ። በዛ ሞመንት ልጇ ነው። ልጇ እንደሆነ ነው የምታስበው። ምክንያቱም ልጇ እንዳልሆነ ያወቀችው ሲነጋ ነው፣ ብርሃን ሲመጣ ነው። ግን እስከዛ ይዘዋለች። ስንት ሰዓት ላይ እንደነቃች አላውቅም፣ ግን የሆነ ሰዓት አልፏል። የሆነ ሰዓታት ታግሷል። የልጅ ነገር ነው እያወራኋቸው ያለሁት እና እንዴት አይነት እኔ መታገስ ነው! ምን አይነት ትዕግስት ነው! በጣም አስገራሚ ትዕግስት ያላት ሴት እስኪነጋ ድረስ ሬሳ ታቅፋ ጸጥ ብላ ጠበቀች። አልቸኮለችም፣ ምንም አላለችም፣ ጠበቀች። በጣም የምትገርም ሬሳ ይዛ ወገኖቼ፣ በጣም የምትገርም እቺ ልጅ። አሁን ጋለሞ ስሟን አልጠራም። እኔ ትዕግስት አልኩ። ሶሪ ትዕግስቶች እዛ ጋር አላችሁ። እኔ በቃ ሶሪ ብያለሁ፣ ግን ይሄ ስም ይገባታል፣ በደንብ አድርጎ ይገባታል። እቺ ስም እናንተም ይገባችኋል። አደራ እና እኔ ይገባታል። ልጅ ይዛ ሬሳ ይዛ ሌሊት፣ አቤት ትዕግስት! እግዚአብሔር ይስጠን። በእውነት እግዚአብሔር እንዲህ አይነት ትዕግስት ይስጠን። በልጅ ኬዝ አንተ በልጅ ኬዝ በስንት ኬዝ እኮ አቃተን። በጣም በትናንሽ ኬዝ አቃተን። በልጅ ኬዝ ያውም 9 ወር ገና ያልጠገበችው ያልሳመችው እንደሚገባ እናቶች ለእናንተ መንገር አልችልም። የመጀመሪያ ልጅ እርግጠኛ እንደሱ ይመስለኛል። እሺ፣ ሁለተኛ ምን አረገች? በብርሃን በደንብ አየችው። የእሷ እንዳልሆነ አወቀች። ስለዚህ ምን አለች? አልቀበልም፣ ይሄን አልቀበልም፣ የሞተው ይሄ የኔ አይደለም አለች። ትክ ብላ ተመለከተችው ይላል አዲስ ትርጉም። በደንብ አድርጋ አየችው፣ አገላብጣ አየችው፣ በብርሃን አየችው። ከዛ ምን አለች? ኖ ይሄ የኔ አይደለም፣ ይሄ ልጅ የኔ ልጅ አይደለም፣ አልቀበልም፣ አይሆንም እና አለች ይላል። ጮኸች፣ አለቀሰች፣ ያዙ ይልቀቁኝ አለች። አይል ኖ አልቀበልም ብላ አለች ይላል። ዋው! መቼ? ጠዋት። በምን? በብርሃን አየችው። ይገርም ነው። ከዛ ሶስተኛ ምን አረገች? ነገሯን ወደ ንጉሱ ይዛ መጣች። ምክንያቱም እሷ እንደመጣች አስባለሁ። ምክንያቱም ጠያቂዋ እሷ ናት። መጀመሪያም ተናጋሪዋ ካነበብን ትዝ ካላችሁ ስናነብ እሷ ናት የተናገረችው እና ኬዙን ወደ ንጉሱ ይዛ ሄደች። ዋው! በጣም የሚገርም ነው። አራተኛ ምን አደረገች? ንጉሱ ጋር ስትሄድ ዝም አላለችም። ንጉስ ጋር መታ ጸጥ አላለችም። አንተ ታውቃለህ በቃ አላለችም። በዝርዝር ነገሯን ለንጉሱ መንገር ጀመረች። የሆነው ታሪክ ንጉሥ ሆይ እንዲህ ነው እንዳነበብ ነው። በዝርዝር ለንጉሱ አስረዳች። የሚገርም ነው። ክብር ለእግዚአብሔር። እውነቱን ተናገረች። እቺ ሴት ምን አይነት ሰው ናት? እውነቱን ለንጉሱ ነገረችው። ኦኬ፣ አምስተኛ ምን እናያለን? የንጉሱን በጥበብና በጽድቅ መፍረድ እናያለን። ነገር ንጉሱ እንዴት ባለ ጥበብ እንዴት ባለ ጽድቅ ፍርድን አደረገላት። ክብር ለእግዚአብሔር ይሁን።
ምን ብሎ? ሰይፍ አምጡልኝ አለ። ምን ለማድረግ? እውነቱን ለማወቅ፣ ፍርድን ለመስጠት። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ምንድነው አይደል? ሰይፍ ነው አይደለም የሚለው? ምን የሚያደርግ? ሃሌሉያ! ፍርድን የሚሰጥ ደግሞ እውነትን የሚገልጥ። ስለዚህ በእግዚአብሔር ቃል ምን እናደርጋለን? እውነቱን እንለያለን፣ እውነቱን እናውቃለን። በእግዚአብሔር ቃል ደግሞ እውነቱን እንናገራለን። ፍርደኛ አይሆንም። ደግሞም በኋላ እግዚአብሔር በምን ይፈርዳል? በቃሉ ይፈርዳል። እኔ አልፈርድባችሁም አለ አይደል? ግን የሰማችሁት ቃሌ ፈርድባችኋል አለ እግዚአብሔር ቃል። ዋው! እቺ ሴት በብርሃን አየችው። በእግዚአብሔር ቃል መነጽርና እውነት አየችው። ሰለሞን በብርሃን አየው፣ በእግዚአብሔር ቃል አየው ነገሩ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እውነትን ምን ያደርጋል? ይገልጣል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ታሪኩ እንደምታውቁት ይሄን ሲል ምን አለች? አንጀቷን ናፍቋልና ልጇን ናፍቃለችና የሆነው ሆኗል። እንደገና ሌላ ጥፋት ሊሆን አይገባም። ልጄ ምን ይሆን? በሕይወት ይኑር። የኔ ባይሆንም ልጄ በሕይወት ይኑር። ስለዚህ ምን አድርጋት? ስጣት። ለማ ነፍሰ ገዳይ፣ ሌባ፣ ውሸታም፣ ጨካኝ ሴት ናት ይቺ ሴት በታሪክ ውስጥ። ግን ለሷ ይሰጥ። ንጉሥ ሆይ አትግደለው፣ አይገደል፣ ግን ለሷ ስጥ ብላለች። ዋው! ይቺ ሴት ጋር ምን አለ? እውነት። እዚች ሴት ጋር ምን አለ? ፍቅር። አይገርምም? እውነትን በፍቅር የያዘች እናት ናት። ምንም እንኳን ጋለሞታ ብትሆንም ግን እዚች ሴት ጋር ምን አለ? እውነት ደግሞ ፍቅር። ይገርም ነው። እውነት ብቻውን ሲሆን ይፈርዳል፣ ፍቅር ሲሆን ምሕረትን ያደርጋል። ለዚህ ነው የእግዚአብሔር ቃል ሲናገር ምን ብሎ ይናገራል? ኤፌሶን ምዕራፍ 4 ቁጥር 14 እና 15 ምን ብሎ ይናገራል? እንደ ሽንገላ ባለ ተንኮል ይልና በሰዎች ማታለል ምክንያት ትምህርት ንፋስ እየተፍገመገምን ደግሞም እየተንሳፈፍን ወደፊት ሕፃናት ልንሆን አይገባም። ስለዚህ እውነትን በፍቅር እየያዝን በነገር ሁሉ ወደ ክርስቶስ ምን እንበል? እንደግ። በምን እንደግ? እውነትን በፍቅር እየያዝን። እውነትን ብቻ እየያዝን አይደለም፣ ፍቅርንም ብቻ እየያዝን አይደለም፣ ግን እውነትንና ፍቅርን አንድ ላይ ይዘን። ይቺ ሴት ማለት ናት። እውነት አላት፣ ትክክል ናት። ነገር ግን ፍቅር ስለነበራት ኢትስ ኦኬ፣ ልጁ በሕይወት ይሁን፣ ትውልድ ይቀጥል፣ ምንም አይደለም። ንጉሥ ሆይ ስጣት ለሷ አለች። ያቺ ምን አለች? ለሷም ለኔም አይሁን፣ ምን ይበል? ይገደል ብላ አለች ይላል። ንጉሱ እናቲቱ ይቺ ናት ብሎ ልጁን ለእናቱ መለሰ ብሎ ታሪኩ ይነግረናል። ዋው! እግዚአብሔር ይርዳን ወገኖቼ፣ እውነትን በፍቅር እንድንይዝ። እውነትን በፍቅር ከያዝን እንቀጥላለን። እውነት ብቻ ከያዝን ምንም ጥያቄ የለውም፣ በቃ በጌታ ሰላም እንለያያለን። ግን ፍቅር ግን አያይዞ አብሮ ያስኬደን። ለምን? ፍቅር ምን አይልም? የራሱን አይፈልግም። ክብር ለእግዚአብሔር ይሁን። ይቺ ሴት የራሷ ነው እኮ፣ ግን ለዚች ሴት አይገርምም? ይቺ ሴት ከዚህ ሰው ጋር ከዚች ሴት ጋር አብራ መኖሯ። አብረው ነው ይኖሩት። አይታችሁታል? አብሮ ይኖራል ከንደስ። አዎ ይኸው ኖረች። ጋለሞታ ናት እኮ። ዋው! አብራ ከዚህ ሴት ጋር ምን አለች? መኖር ብቻ አይደለም፣ ልጇን አሳልፋ ሰጠች። ገላለች፣ ገዳይ ናት፣ ግን ተወሰደው። አትሊስት ልጄ በሕይወት ይኑር። ዋው! በጣም የሚገርም ነው። ስለዚህ እኔ እንዲህ የገጠመች ይመስለኛል። የእሷ ግጥም ነው። ስሙኝ። እውነት ይዘገያል፣ ለጊዜውም ቢሆን ሊቀበር ይችላል። ውሸትም ለጊዜው እውነት ይመስላል። የጊዜ ጉዳይ ነው። ንጋትና እውነት እያደር ይጠራል። እውነት ይገለጣል፣ ድል ነስቶ ይወጣል። በአደባባይ ቆሞ ለሁሉ ይታያል። እውነት ያሸንፋል፣ ፍቅር ግን ከሁሉ ይበልጣል። ሃሌሉያ! ሰምታችሁኛል? አልሰማችሁኝም? እደግመዋለሁ። እውነት ይዘገያል፣ ለጊዜውም ቢሆን ሊቀበር ይችላል።
ውሸትም ለጊዜው እውነትን ይመስላል፣ የጊዜ ጉዳይ ነው። ንጋትና እውነት እያደር ይጠራል። እውነት ይገለጣል፣ ድል ነስቶ ይወጣል፣ በአደባባይ ቆሞ ለሁሉ ይታያል። እውነት ያሸንፋል፣ ፍቅር ግን ከሁሉ ይበልጣል። ይሄ የእሷ ግጥም አይመስላችሁ? የእሷ ግጥም ነው። እግዚአብሔር ይባረክ። ቤት መጥቷል ክርስቲያን አይደል? በጣም መጥቷል። እግዚአብሔር ይባረክ። አላፈረሰም። ሃሌሉያ። እውነትን በፍቅር የያዘች ሴት ተቀበራል ለጊዜው እውነት ጊዜ ግን ኢየሱስ ለዘላለም የተባረከ ይሁን። ሃሌሉያ። ስለዚህም ይቺ ሴት ምን አደረገች? ልጇን ይዛ ወደ ቤቷ ሄደች። ሃሌሉያ። እግዚአብሔር የተባረከ ይሁን። ስለዚህ ከዚች ሴት ውስጥ የሚገርም እውነትና የሚገርም ደግሞ ፍቅር እናያለን። አንድ ሰው ልጨምር ቶሎ ብዬ ጊዜ አለን ትንሽ ልጨምራል። አንድ እህት ልጨምር፣ አንዲት እናት ልጨምር። የሴቶች ነው በቃ ሰሞኑ የእናንተ ነው። እንግዲህ እኔ ስመጣ እግዚአብሔር የተባረከ ይሁን። ደስ ብሏችኋል? እሺ፣ እዛው ነገሥት መጽሐፍ ላይ ነው የምንቆየው። አሁንም ሁለተኛ ነገሥት ምዕራፍ 4 ቁጥር 20 ላይ እንሄዳለን። ይቺን ሴት በልባችሁ ይዛችሁ ወደ ሌላ ሴት ደግሞ ወደ ሌላ እናት ደግሞ እንሄዳለን። በጣም የምታውቋት እናት ናት። ሁለተኛ ነገሥት ምዕራፍ 4 ቁጥር 20 አካባቢ ጀምሮ ነው ማነሳው ሐሳቡ ማለት ነው። እኔ ግን ከ17 ልነሳና ላንበብ። የምታውቋት ሴት ናት። ይቺ ሴት ታሪኩ እንደሚነግረን ሱነም በሚባል ከተማ የምትኖር የሱነሟ ሴት ይላል። እሷም ስሟ አልተጠቀሰም፣ ግን ጀስት በዚህ መልኩ ነው የተጠቀሰው። ግን ምን ይላል? ታላቅ ሴት ነበረች ይላል። አዲሱ ትርጉም ባለጠጋ ነበረች ይላል። እና በጣም የምትገርም ሰው ናት። ትዝ እንደሚላችሁ ታሪኩ ነብዩ ኤልሳን ወደ ቤቷ ጋብዛ አስገብታ ምግብ የምታበላ ማረፊያ የሰጠች የምትገርም ደግሞ ሴት እንደሆነች ታሪኩ ይነግረናል። ኦኬ፣ እንደዚህ ይላል። ስለዚህም ነብዩ ደግሞ ይህን ስላደረገችለት ጸለየና ማዕፀኗ ተከፍቶ ልጅ እንድታገኝ አደረጋት። ልጅ አግኝታለች እና ልጅ ወልዳለች። ልክ እንደዛችኛዋ ማለት ነው። ልጅ ወልዳ የነበረችበት ጊዜ ነው። እና ቁጥር 17 ላይ ላንሳ። ሴቲቱም ጸነሰች፣ በዚያም ወራት በአዲስ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። በአዲሱ ዓመት ትወልጃለሽ እንዳላት ወለደች ብሎ ታሪኩ ይነግረናል። ወለደች እና ከዛ ሕፃኑም አደገ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ሄደ። አባቱም ራሴን አለው። እርሱም ሎሌውን ተሸክመ ወደ እናቱ ውሰደው አለ። ምን አይነት አባት ነው እባክህ! ሂድ ውሰድ ምናምን ነገር አለው ይላል። ኦኬ፣ ቁጥር 20 አንስቶም ወደ እናቱ ሎሌው ማለት ነው ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ ይላል። ከዛ ምን ሆነ? ሞተ። ልጁ እግሯ ላይ ሞተ። እና አሁንም እንደገና ልጠይቃችሁ፣ እናንተ ብትሆኑ ምን ታደርጋላችሁ? ሞተ። አቤት! እንኳን አላደረገው፣ እግሯ ላይ ሞተ ይላል። ከዛ አይገርምም? ጮኸች፣ አለቀሰች፣ ያዙ አላለ አይልም። እርግጠኛ ነኝ እናንተ መጽሐፍ አይልም፣ የኔ አይልም። እና ምን ይላል? ወጣም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። በእግዚአብሔር ሰው አልጋ ላይ አስቀምጣ ወጣች። ከዛ ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። ቁጥር 22 ቁጥር 23 እርሱም መባቻ ወይንም ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለችው። ዋው! ደህና ነው ብራዘር። እንዴ ደህና ሆነ ደህና ነኝ አትልም እንዴ? ሞቶ እኮ ነው፣ የሞተ ይዛ እኮ ነው። ደህና ነው፣ ሁሉ ደህና ነው አለች። ሁሉ ደህና ነው። ልጅ ሞቶ ሬሳ አስቀምጠ ሁሉ ደህና ነው ለባሏ አለችው ይላል። እሺ፣ ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ
ከዛ በፊት ስትመጣ የኤልሳ ሎሌ አግኝቷታል። ኤልሳ ልኮት እሱም ሲጠይቃት ሰላም ነው ብለዋለች። ሁለተኛ ጊዜ ሰላም ነው። ምትገርም ሴት ናት። ከዛ ወዴት መጣች? ወደ ተራራ ወደ እግዚአብሔር ሰው በመጣች ጊዜ ግን እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋት፣ እግዚአብሔርን ያንን ከኔ ሰውሮታል አልነገረኝም አለ። የሕፃኑም እናት አልፌ 30 ላይ ነው የማነበው። ያው ልኳል ጊያዝን ሂድና በቃ እንደሚሆን አድርግ ጸልይለት ምናምን ብሎ በቃ ከሱ ጋር ሊሸኛት ሞክሯል ኤልሳ። እሷ ግን ምን አለች? የሕፃኑም እናት ሕያው እግዚአብሔርን በያው ነፍስ እምላለሁ አልተውህም አለችው። አዲሱ ትርጉም ይላል ተጠምጥማ ያዘችው ይላል። እግሩን ተጠምጥማ ምን አረገችው? ያዘችው። የሆነ ትግል ነበረ። ሎሌው እንዳትጠመጠም እየከለከላት ነበረ። ነገር ግን ተጠምጥማ ምን አረገችው? ያዘችው። ምን አለንም? አልለቅህም በያው ነፍስ እምላለሁኝ አልለቅህም። አንተን ነው የምፈልገው፣ አንተን መምጣት ያለብህ። በቃ የሰጠኸኝ አንተነ፣ በአንተ በኩል ነው እግዚአብሔር የሰጠኝ፣ ነግሬሃለሁ። ስለዚህ አልለቅህም ብላ ምን አደረገችው? ተጠምጥማ ያዘችው። ይቺ ሴት ምን ቤቷ መታል? ሞት መጥቷል፣ ሞት ገብቷል። ግን ምን ብላ? አልቀበልም ብላለች። አልቀበልም፣ ይሄንን ሞት አልቀበልም። ይሄ ሞት የልጄ አይደለም፣ ይሄ ሞት የኔ አይደለም፣ የቤተሰቤ አይደለም። ስለዚህ ይሄ ሐዘን፣ ይሄ ጭንቀት፣ ይሄ ለቅሶ፣ ይሄ ማጣት ይሄ የኔ አይደለም፣ አልቀበልም ብላ አስቀምጣው ወደ እግዚአብሔር ሰው መገኛ ወደ እግዚአብሔር ተራራ ሄደች። ያዘችው ተጠምጥማ አይደለም፣ መጽሐፉ እንደሚነግር ያዘችዋል። አልለቅህም፣ አንተ መምጣት አለብህ። ምክንያቱም ቤቴ የገባ ምን አለ? ሞት ገብቷል ቤቴ። ይሄ ሞት ያለ ጊዜው የመጣ ሞት ነው። ሊመጣ አይገባውም፣ ልጄን ሊያገኝ አይገባውም። ስለዚህ ምን ማለት መውጣት አለበት። ማ ሲመጣ? አንተ ስትመጣ። ስለዚህ ወደ ቤቴ አንተ መምጣት አለብህ፣ አልለቅህም ብላ ያዘችው ይላል። እቺ ሴት ምን እንደምታደርግ፣ ምን እንደምትናገር፣ ወዴት እንደምትሄድ የምታቅ ሴት ናት። የምትገርም ሴት ናት። እውነትም ልክ ታሪኩ ሲጀምር ታላቅ ሴት ነበረች ይላል። በትክክል እቺ ሴት ታላቅ ሴት ናት። እቺ ሴት በጣም የምትገርም የእምነት ሴት ናት። የምታስቀና እናት ናት። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። ስለዚህ ይዛው ገባች። ታሪኩ እንደምታውቁት እሱም ጸለየ፣ ልጁም በሕይወት ምን አደረገ? ተነሳ። ስለዚህም ደግሞ ለእናትየው ሰጣት። ገብታም በእግሩ አጠገብ ወደቀች፣ በምድር ላይም ተደፋች፣ ልጇንም አንስታ ወጣች። ዋው እግዚአብሔር ይባረክ። ልክ እንደዛችኛዋ ጋለሞታ ሴት ልጇን አቅፋ ወደ ቤቷ ሄደች። ልጇን አቅፋ ወደ ጓዳዋ ገባች። እግዚአብሔር የተባረከ ይሁን። ያቺ ወደ ንጉሱ ሄደች። ምን ፍለጋ? ፍርድ መፍትሄ ፍለጋ። የሞተው የኔ አይደለም፣ ይሄን ሞት አልቀበልም፣ ይሄን ልጅ አልቀበልም። የኔ ልጅ ሕያው ነው፣ አልሞተም፣ ገና ነው፣ በሕይወት አለ። ተሰርቆብኛል፣ ተወስዷል። አይኖ የኔ ችግር ነበረ፣ ተኝቼ ነበረ፣ አልሰማውም፣ አላወቅኩም። ቢሆንም ግን ንጉሥ ሆይ ፍረድልኝ፣ ፍርድ አንተ ጋር አለ ብላ መታለች። እቺ ሴት ልጇ ሞቷል፣ ቀዝቅዟል፣ አስቀምጠዋለች። ነብዩ ጋር መታ፣ እግዚአብሔር ተራራ ባለበት በሚኖርበት ስፍራ መታ ነብዩን ተጠምጥማ ያዘች። ነብዩ ሆይ አንተ ቤቴ መምጣት አለብህ፣ የገባው ሞት መውጣት አለበት፣ ልጄ በሕይወት እንደገና መቀጠል አለበት አለች። ሁለቱም ልጆቻቸውን ተቀበሉ። ዋው እግዚአብሔር የተባረከና የተመሰገነ ይሁን። እግዚአብሔር ይመስገን። ማጠቃለያ ከነዚህ ሁለት እናቶች ስም የላቸውም ብያቸዋለሁ አይደል? ግን ከነዚህ ሁለት እናቶች ምን እንማራለን? አባቶችስ ሁላችንስ ምን እንማራለን? ምንድነው የሚያስተምረን? ከዚህ ውስጥ ምን ተማርን? ምን ቀረልን? ምንድነው የሚቀርልን? ወገኖቼ በጣም የሚገርም አንደኛ የሚገርም ትዕግስት ከሁለቱም እነዚህ እናቶች እንማራለን። የሚገርም ትዕግስት። እሱ ብቻ አይደለም፣ የሚገርም እውነተኛነት፣ እርግጠኛነት ከነዚህ እናቶች ውስጥ እንማራለን።
እንዴት በእውነት ላይ የቆሙ እንደሆነ፣ እንዴት እውነትን የያዙ እንደሆነ፣ እንዴት ስለ እውነትና እውነትን የሚናገሩ እንደሆኑ እናያለን ወገኖቼ። እንደገና ደግሞ የሚገርም እምነት እናያለን። ስፔሻሊ ከሱነሟ ሴት ከዛችኛውም የሚተናነስ አይደለም፣ ግን የዚህኛውም በጣም የሚገርም እምነት፣ ጽኑ እምነት፣ በእግዚአብሔር ላይ የታመነ እምነት እንደነበራት እናያለን ወገኖቼ። የኛ እምነት እስከምን ድረስ ነው? እስከምን ድረስ እናምነዋለን? ማንን? ጌታን። ይገርም ነው። ሌላው የሚገርም ፍቅር፣ ርህራሄ እናያለን። እግዚአብሔር የተባረከና የተመሰገነ ይሁን። በመጨረሻ ምን እናያለን? ንጉሱ ሰለሞን ችግሩን የፈታበትን ጥበብ፣ የጽድቅን ደግሞ ፍርድ ውሳኔ እናያለን። እንዴት ያለ እግዚአብሔር ጥበብ እንደሰጠው እናያለን። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱስ ሲናገር ምን ይላል? ከሰለሞን የሚበልጥ በዚህ አለ። ወገኖቼ ከሰለሞን የሚበልጥ እናንተ ቤት አለ፣ አንቺ ቤት፣ አንተ ቤት፣ እኔ ቤት፣ እኛ ቤት አለ፣ እኛ ውስጥ አለ። ከኤልሳ የሚበልጥ በኤልሳ የሰራ በሰለሞን የሰራ እግዚአብሔር ከኛ ጋር አለ። እግዚአብሔር የተባረከና የተመሰገነ ይሁን። ሃሌሉያ። ስለዚህ ራሳችንን እንይ። የኔና የእናንተ ትዕግስት እስከምን ድረስ ነው? እስከምን ድረስ ትታገሳላችሁ? እስከምን ድረስ ትዕግስተኞች ናችሁ? እስከምን ድረስ እውነተኞች ነን? እውነትን ምን ያህል ይዘናል? ምን ያህል በእውነት ላይ እንቆማለን? ደግሞ ምን አይነት የፍቅር ህይወት አለን ወገኖቼ? ፍቅራችን ምን አይነት ነው? ምን አይነት የሚራራ የሚሸነፍ? ይቺ ሴት እኮ ተሸነፈች፣ ታወች፣ አሳልፋ ሰጠች፣ ኢትስ ኦኬ አለች። ምን አይነት እምነት እኔና እናንተ አለን? እስከምን ድረስ እግዚአብሔርን እናምነዋለን? እምነታችን ምን ያህል ነው? ጠንካራ እምነት ነበራቸው እነዚህ ሴቶች። እግዚአብሔር ይባረክ። እዚህ እግዚአብሔር ምንድነው? ጻድቅ ፈራጅ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በምን ይፈርዳል? በጽድቅ ይፈርዳል። እግዚአብሔር ይባረክ። ስለዚህ ምንም ነገር ይግጠመን፣ ምንም ነገር ወደኛ ይምጣ፣ ምንም ነገር ዛሬ ይኑር፣ ምንም ነገር ነገ ይምጣ ወገኖቼ፣ ይሄ ቃል ትዝ ይበላችሁ። ስለዚህ በትዕግስት ደግሞ በእውነት ደግሞ በፍቅር ደግሞ በእምነት የሁሉ ዳኛ ወደሚሆነው ጻድቅ ፈራጅ ወደ ሆነው ወደ እግዚአብሔር እናምጣ። እግዚአብሔር በጽድቅ ይፈርዳል። አሜን ነው። እግዚአብሔር ጻድቅ ፈራጅ ነው። በየትኛውም ኬዝ ላይ በየትኛውም ሁኔታ ላይ እግዚአብሔር ጻድቅ ፈራጅ ነው። ሃሌሉያ። ሰለሞን በጽድቅ ከፈረደ እግዚአብሔር በጽድቅ ይፈርዳል። እግዚአብሔር ይባረክ። እግዚአብሔር አይፈርድብንም፣ ግን ይፈርድልናል። እግዚአብሔር ከኛ ጋራ ነው። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ እግዚአብሔር በዚህ ይባርከን። እነዚህ እህቶችን እግዚአብሔር የባረከበት በረከት ላንቺ፣ ላንተ፣ ለኛ፣ ለሁላችን ለቤታችን ይሁንልን። በቤታችን ውስጥ እንዲህ አይነት ትዕግስት፣ ባል ከሚስት ጋር፣ ሚስት ከባሏ ጋር፣ ከልጆቻችን ጋር እንዲህ አይነት ትዕግስት፣ በግንኙነት ውስጥ እንዲህ አይነት ትዕግስት፣ እንዲህ አይነት ፍቅር፣ እንዲህ አይነት እምነት ወገኖቼ እግዚአብሔር ያድርግልን። የሞተው የኔ አይደለም። እግዚአብሔር ይባረክ። የሞተ ስጦታ እግዚአብሔር የለውም። የኔ ነገር አይሞትም። አሜን ነው። ድካም የኔ አይደለም። አሜን። በቃ ውጥረት የኔ አይደለም፣ ጭንቀት የኔ አይደለም፣ ማጣት የኔ አይደለም፣ ግራ መጋባት የኔ አይደለም፣ ሞት የኔ አይደለም፣ ሲኦል የኔ አይደለም፣ የልጆች አይደለም፣ የቤቴ አይደለም፣ ማጣት የሆነ ነገር አይደለም። የኔ በረከት ነው፣ የኔ ህይወት ነው፣ የኔ ሰላም ነው፣ የኔ እረፍት ነው፣ የኔ ደስታ ነው፣ ሳቅ ነው። አሜን ነው ወይ? እግዚአብሔር ይባረክ ወገኖች። ይሄ ይሁንላችሁ። ይህንን አወጀች እቺ ሴት አወጀች። አልቀበልም፣ የሞተው የኔ አይደለም። ሃሌሉያ። እግዚአብሔር ይባረክ። በቃ የልላችሁ ነው የመጣሁት። የሞተው የኔ አይደለም፣ ከኔ ጋር የሞተው በቃ የኔ አይደለም የሚል ካለ አሜን፣ 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 አሜን። በቃ ድካም የኔ አይደለም። አሜን። ጭንቀት የኔ አይደለም፣ ማጣት የኔ አይደለም፣ ግራ መጋባት የኔ አይደለም፣ መጠውለግ የኔ አይደለም፣ ግራ መጋባት የሆነ ነገር የኔ አይደለም። አላውቅም ግን የኔ አይደለም፣ የቤቴ አይደለም፣ የልጆቼ አይደለም። እናውጃለን። ክብር ለእግዚአብሔር ይሁን፣ ስሙ ይባረክ።
አሜን። በቃ ይሄን አለች እኮ ልጇን ታቅፋ ተመለሰች። እግዚአብሔር ይባረክ። ወደ እግዚአብሔር ሰው ጋር መጣች። ልጇን በሕይወት ተቀብላ ሄደች። አሜን። እንደዚህ ይሁንልን። ክብር ለእግዚአብሔር ይሁን። መዘምራን ወደዚህ ይመጣሉ። ደቂቃ አለን፣ ቶሎ ነው የጨረስኩት። እንዘምራለን። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር ይባረክ። ብቻህን ታምራትን አንተ ትሰራለህ አይደል? የሚመለክ እግዚአብሔር አባት ሁሉን ቻይ ነህ የሚል አይደል? ቅድም የዘመርነው ነው። እንዘምረዋለን። ሚል ያለ ኦኬ። ክርስቲያን ተስፋ አይቆርጥም አለ እዚህ ጋር። እግዚአብሔር ይባረክ። እንዘምራለን። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ደስ ብሏችኋል? እግዚአብሔር ይባረክ። እግዚአብሔር በቃሉ ደስ እንዳሰኛችሁ ተስፋ አደርጋለሁ። ሃሌሉያ። እንዘምራለን። ተወሰነ ደቂቃ ወስደን ከነሱ ጋር እንዘምርና በዛው እንግዲህ እንጨርሳለን ማለት ነው። ሁላችንም ቆመን እናምልክ። የመጨረሻውን አምልክ። ብቻህን